አብርሽ ለሄርሜላ ሰዓቱን መለሰላት። ያንቺ ስጦታ ከዚህ በኋላ አያስፈልገኝም፣ ከነ ኮተትሽ ከህይወቴ ውጭልኝ፣ ኮተታ ኮተትሽ ህይወቴ ውስጥ አያስፈልገኝም ብሏት እንግዲህ ሰዓቱን በግድም ቢሆን መልሶላታል። እሷ ስጦታ ከመቼ ጀምሮ ነው የሚመለሰው? ኧረ እባክሽ ስጦታ ነው እንደ የሰጠሽው? ራስሽ መተት አሰርተሽበት የሰጠሽው ልጁን አሳስረሽ ከእግርሽ ስር እንዲሄድ አድርገሽው ዛሬ በመተት እኮ ነው ያደረግሽው። የኛ ለካ በፍቅር መስሎን ነበር። ለካ ልጁ ላይ በሰዓቱ መተት አሰርተሽበት ነው እንጂ ሰዓቱ ነገር አሳስቦሽ አይደለም። ሰሞኑን በዛ ጉዳይ ውስጥ ሆነሽ በዛ ነገር ውስጥ ሆነሽ በተደጋጋሚ ስትጠይቂው የነበረው ስለ ሰዓቱ ማለት ነው። ስለዚህ ሰዓቱ ላይ መተት ያሰራሽበት አንቺ ነሽ። አብርሃምን በግድ ወደ ህይወትሽ እንዲመጣ አውቆ አንቺን እንዲል ያስደረግሽው አንቺ ነሽ እንጂ አብርሃም ፈልጎ ፈቅዶ አይደለም። ገባሽ አይደለ? ስለዚህ አሁን ደግሞ ይሄ ሰዓቱ ጉዳይ ያስጨነቀሽ አብርሃም ጠቅልሎ ወደ ሩቲ እንደሚሄድ ወደ እውነተኛ ህይወቱ እንደሚመለስ ስለምታቂ ነው። ገባሽ አይደለ? ኤፋዬ ግን ምን ላድርግ? እንዴት እኮ አንጀቴ ራስ እንደምታደርገው የኔ ቀብራራ ማለት ነው። ከነ ግርማ ሞገሱ እንግዲህ ኪሱን እጁ ከቶ ነው ከነ ኮተታኮተትሽ። ከዚህ በኋላ ወንድሜ አጠገብ አታስፈልጊም። አንቺም ራስሽን ችለሽ ኮቶሽን ሰብስበሽ ከወንድሜ ህይወት ውጭልኝ አታስፈልጊም ብሏታል። እና ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቪዲዮን ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ። አብርሽ እንግዲህ ዛሬ ከሄርሜላ ጋር መጥቷል፣ ከኤፋዬ ጋር መጥተዋል። ሰዓቱን መልሶላታል። መጨረሻ ላይ ሰዓቷን ያሰራችበትን መተቷን ከነ መተቷ ከነ ኮተቷ ከህይወቱ ወጣለች ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን ብሎ እንደሚመጡ አብረን የምናየው ይሆናል። እኔ ማታ ግን ሩትዬና አብርሽዬን አንድ ላይ ማየት ፈልጋለሁ። አብርሽ መግቢያ ሰርቶ ሩትዬን አንድ ላይ መጥቶ ላያቸው ፈልጋለሁ። እንግዲህ ፈጣሪ አድርገው ሀሳቤን አሳካልኝ። አንድ ላይ እንዲመጡ እርዳኝ ጌታ ሆይ።